ብቻችንን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም በሚል ርዕስ ነው የምንማማረው። ብቻችን አንችልም። እንግዲህ የዕለቱ ታሪክ ነው። በቅድስት ቤተ ክርስቲያናችን ታሪክ ስርዓት መሰረት በቅዱስ ያሬድ አከፋፈል ይሄ ወቅት ዘመነ መራዊ ነው የሚባለው። የሰርግ ወይም የሙሽርነት ወቅት እንደማለት ነው። ዘመነ መራዊ ይባላል። አሁን የካቲት 8 መራዊ ነው። እሁዱም የሚነገረውም የሰርግ የሙሽርነት ቃል ነው የሚነገረው እና እሱን መሰረት አድርገን የዕለቱን ወንጌል እንመለን። እግዚአብሔር በዕለት በዕለት ዓመቱ 52 ሳምንት ነው። 52 ሳምንት 52 ሰንበት ማለት ነው። በ52 ሳምንት 365 ቀኑ ተከፍሎ በእያንዳንዱ እሁድ ታሪክ አላትና ለነፍሳችን አስፈላጊ የሆነችውና እግዚአብሔር የመደበላት ምግብ በዚያች እሁድ ነው የምትሰጠን ማለት ነው። የ52ቱ ሳምንታት ምግብ በ52 እሁድ ነው የሚነገረው። ስለዚህ ለዚህ ለሰርጉ ሳምንት የተመደበልን ምግብ ዛሬ የሰርግን የሚመለከት ርዕስ ይሆናል ማለት ነው። በቤተክርስቲያናችን አስተምሮ ፈውስ መንፈሳዊም አንዱ የሳምንቱን ቃለ እግዚአብሔር መማማር ስለሆነ ዓላማው። ኦሪት ዘፍጥረት ምዕራፍ 29 ቁጥር 8 ላይ ያለው ኦሪት ዘፍጥረት ማለት እንደምታውቁት ኦሪት ዘልደት ማለት ነው። የልደት መጽሐፍ ነው። የልደት የመገኘት መጽሐፍ ነው። የፍጥረታት ልደት የተገኘበት፣ የሰው ልደት የተገኘበት፣ የበረከት ልደት የተገኘበት፣ የጾም ልደት የተገኘበት፣ የጋብቻ ልደት የተገኘበት መጽሐፍ ነው። ጋብቻም የተወለደው ከዚህ መጽሐፍ ነው። ጾምም የተወለደው ከዚህ መጽሐፍ ነው። ብላና አትብላ መስዋዕትም የተወለደው ከዚህ መጽሐፍ ነው። ኃጢአትም የተወለደው ከዚህ መጽሐፍ ነው። በዚህ መጽሐፍ ነው እነዚህ ልደቶች ወደ 13 የሚሆኑ ልደቶች የመጀመሪያ ልደታቸው በኦሪት ዘፍጥረት ነው የምናገኘው። በዚህ ከምናገኛቸው ልደቶች መካከል የጋብቻ ልደት አንዱ ነው። ርዕሱም ዛሬ ገጥሞታል ማለት ነው። እንግዲህ በዚህ ከምናገኛቸው መጽሐፍት መካከል በዋናነት የሚይዙት የአበውን ታሪክ ነው። ይሄ ኦሪት ዘፍጥረት ከምዕራፍ 12 ጀምሮ እስከ ምዕራፍ 50 ድረስ ያለው ሙሉ መጽሐፉ በሶስት ሰዎች ትውልድ ላይ ያተኮረ ነው። በአብርሃም፣ በይስሐቅና በያዕቆብ። እነዚህ ሶስት የእምነት ምሰሶዎች ናቸው። በአይሁድ እምነትም የእምነት ስር የሚባሉት እነዚህ ሶስቱ ናቸው። በእስልምናም እነዚህ ሶስቱ ስር ተደርገው ይነገራሉ። በቤተ ክርስቲያናችን ደግሞ ሶስቱ አስራዋ ሃይማኖት እነዚህ ናቸው። የአብ የወልድ የመንፈስ ቅዱስ ምሳሌ የሚሆኑን በአካላቸው እንደተለዩ ሆነው አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ከእነዚህ አባቶች አንዱ የዛሬው ርዕስ ያዕቆብን የሚመለከት ነው። አባታችን ያዕቆብ የይስሐቅ ልጅ ነው። ሚስቱ የይስሐቅ ሚስት ርብቃ ትባላለች። ሶርያዊት ናት። በእስራኤል በነበሩበት በከነአንና በሶሪያ ሜሶፖታሚያ አካባቢ ወደ ዛሬዋ ፋርስ፣ የድሮዋ ፋርስ የዛሬዋ ኢራን ማለት ነው። እዚያ ድረስ ወደ 725 ኪሎ ሜትሮችን የሚርቅ ሀገር ነው። ከዚያ አምጥቶ ነው ይስሐቅ ሚስት ያገባው። ከዚያ ያዕቆብ እና ኤሳው ተወልደዋል። ያዕቆብ እና ኤሳው ከተወለዱ በኋላ ኤሳው ብኩርና ነበረው። ብኩርና መጀመሪያ የተወለደው የሚሰጠው ነው። ያን ብኩርና ይዞ ሲኖር ብኩርና በብሉይ ኪዳን የበረከት ምልክት ነው እና በሐዲስ ኪዳን ደግሞ የሃይማኖት ምልክት ነው። በእግዚአብሔር ያለን ቦታ ብኩርና ይባላል። በእግዚአብሔር ዘንድ ያለች ባለሟልነት ናት። ስለዚህ ኤሳው በኩር ነው። ነገር ግን ከእናቱ ጋር አይዋደድም ነበር። ደጅ ደጁን የሚውል ሰው ነበረ። ያዕቆብ ደግሞ ቤት የሚውል ሰው ነበር። እናቱን ይረዳል። ከዕለታት በአንድ ቀን ያዕቆብ ቤት ስለሚውል እናቱ ንፍሮ ሰጥታው ሲመገብ ኤሳው በውጭ በጫካ ውሎ
አደን ሳይቀናው መጥቶ ርቦት ሳለ ወንድሙ ሲበላ አገኘው። ከምትበላው ስጠኝ አለው። አንተም ብኩርናህን ስጠኝ አለው። ይሄ ብኩርና ምግብ አላበላኝ፣ ምን አድርጎልኛል? ውሰደው አለው። በእግዚአብሔር ምለህ ስጠኝ አለው። በእግዚአብሔር ምሎ ብኩርናውን ሸጠለት። ይህንን ብኩርና ከሸጠ በኋላ ይስሐቅ አረጀ። አርጅቶ ከዕለታት አንድ ቀን ፀሐይ ሲሞቅ ኤሳውን ስለሚወድ ልጄ የመሞቻዬ ጊዜ ደርሷል፣ ምግብ እንደምወደው አድርገህ አውሬ አድነህ አዘጋጅተህ ስጠኝና ያን በልቼ ልመርቅህ አለው። ቢቸኩል የአደኑን ልብስ ትቶ የዘወትር ልብሱን ለብሶ ሄደ። ይሄንን ርብቃ ትሰማ ስለነበር እሷ ደግሞ ያዕቆብን ስለምትወድ ልጄ ይቺ ቀን የበረከት ቀን ናት፣ አባትህ ለኤሳው በረከት እሰጥሃለሁ ሲል ሰምቼዋለሁ። በረከት እንዳያልፍህ ከመንጋችን ግባና የሰባውን የወፈረውን በግ አርደህ ስጠኝና አባትህ እንደሚወደው አድርጌ ሰጥቼ ልስጥህና ያንን ወስደህ አብልተህ በረከት ተቀብለህበትና አለችው። አባቴ ቢረግመኝስ አላት። መርገሙ በእኔ ላይ ይሆናል፣ ግድ የለህም አለችው። ከበጎቹ የሰባውን የወፈረውን አምጥቶ አርዶ አስልቶ ሰጣት። እሷም ባለቤቷ እንደሚወደው አድርጋ ሰርታ ሂድና ከአባትህ በረከት ተቀበል ብላ ሰጠችው። የሰውነቱን ደም ቀብታ የያዕቆብ አካሉ ለስላሳ ነው፣ የኤሳው ደግሞ ሸካራ አካል ስላለው ጸጉር አለውና እንዲመስልላት የበጎቹን ጸጉር ከሰውነቱ ቀብታ የኤሳውን ሽታ እንዲሸት ደግሞ የኤሳውን ልብስ አልብሳ ወዙን ሰደደችው። አባቴ ይዤ መጥቻለሁ ብላንካ አለው። ከምን ጊዜው አለው። በአንተ ጸሎት ምርቃት ገና ሳልጀምረው ቀናኝ፣ ተቀበለኝ አለው። እስኪና ልዳስህ አለው። አይኑ ታውሮ ነበረ። ሲዳስሰው ወዙ የኤሳውን ይሸታል፣ ቃሉ ያዕቆብን ይመስላል፣ ጸጉሩ ደግሞ ኤሳውን ይመስላል። እና አሳሳተውና ቃልህ ከሰ ይመስለኒ ዘያዕቆብ፣ ቃልህ የያዕቆብን ይመስላል፣ ጸጉርህ ደግሞ ኤሳውን ይመስላል፣ ሁላችሁም ልጆቼን አልመርቃችሁ ብሎ አቅርቦ ጼና ማዛሁ ለወልዴ ጥቀ ጥንቁቀ ከመጼና ገዳም ዘባረክዎ እግዚአብሔር እምነጠሉ ለሰማይ ወምነ ስፍሃ ለምድር ይኩን በረከትከ። የልጄ መዓዛ እግዚአብሔር እንደባረከው እርሻ ያለ መዓዛ ነው። ከሰማይ ጠል ከምድር ስፋት በረከት ይስጥህ፣ ወንድምህ ይገዛልህ ብሎ መረቀው። ተመርቆ ሲወጣ ኤሳው ስጋውን ይዞ ደረሰ። አባቴ ይዤ መጥቻለሁን ካብላ አለው። ከምን ጊዜው? አሁን ሰተኸኝ በልቼ መስሎኝ አለው። መቼ እኔ ነኝ አለው። አይ እንግዲያ ማን ነው አሁን እንዲያርጎ ያበላኝ? ቡሩክ ብእሲሁ፣ ሰውየው እንዲያውም ደግ ሰው ነው። እንግዲህ አንድ ጊዜ ሰጥቼዋለሁና አልነሳውም አለው። አሐቲኑ በረከትከ አባ፣ አባቴ በረከትህ አንድ ብቻ ናት እያለ ዘበዘበው። አትጠቀምበትም እንጂ ያረድከው ይስባልህ፣ ባይር ይከፈልልህ፣ ነግደህ ኑር ብሎ መረቀው። በኋላ ያዕቆብ መሆኑን አውቆ ሲነግረው መጀመሪያ ብኩርናዬን ወሰደ፣ አሁን የአባቴን በረከት፣ አባቴ ሙቶ መቼ ወንድሜን በገደልኩት እያለ ሲፎክር እናቱ ሰምታ ልጄ ይሄ ወንድምህ ይገድልሃልና ሶሪያ ወደ አጎትህ ሂድ አለችው። ወንድሟ ስለነበረ አባቴ ቢረግመኝሳ አላት። እኔ በስልት አሰናብትሃለሁ አለችው። ገብታ ቀድሞ ይሄ ትልቁ ልጄ ከነዚህ ከጣዖት አምላኪዎች ተጋብቶ ሲያሰድበኝ ኖረ። ደግሞ ትንሹ ልጄ እዚህ አግብቶ ሊያሰድበኝ ነው። ወዲያ ወደ አጎቱ ሂድ አለችው በብልሃት። ይሁን አንቺ ካልሽ ሂድ አላት። ሄደች። ሄደ ተነስቶ ተመርቆ
ተመርቆ ሄዶ ሎዛ የሚባል ቦታ ሲደርስ መሸበት። ፀሐይ ተቆለቆለች፣ ልትገባ ሆነ። መሸ፣ ጨለመ። የአቅሙን ተጉዞ እዚያው ከመንገድ ዳር ፈቀቅ ብሎ ደንጊያ ተንተርሶ ተኛ። ከተንተራሳት ደንጊያ ላይ ከዚህ እስከ ሰማይ ድረስ መሰላል ተተክሎ ጫፉ እስከ ሰማይ ደርሶ ከጫፉ ላይ ዙፋን ተዘርግቶበት በላዩ ላይ ንጉሥ ተቀምጦበት አየ። ደንግጦ ተነሳ። ዛቲኑ ሆታ ለሰማይ፣ ይቺ የሰማይ ደጅ ናትን ብሎ ደንግጦ ተነሳ። ዘይትሐነጽ ቤተ እግዚአብሔር፣ እዚህ የእግዚአብሔር ቤት ይሰራል ብሎ ዘይት አፍሶ ትንቢት ተናግሮ ተነስቶ ሄደ። ሂዶ ሶርያ ደረሰ። ሶርያ ሲደርስ ከውሃ ጉድጓድ አጠገብ ደረሰ። ውሃ ጉድጓድ አጠገብ ሲደርስ ከውሃው ዳር ቁጭ ብሎ ሲል በሀገራቸው የጉድጓድ ውሃን የሚጠቀሙት ውሃውን ለአምሳ ለስሳ የሚነሳ ድንጋይ ይገጥሙታል። አንደኛ ጠላት መጥቶ መርዝ እንዳይጨምርበት፣ ሁለተኛ ደግሞ እንስሳት አራዊት የማይገባ ነገር እንዳያደርጉት እንዳይበክሉት ለስልሳ የሚነሳ ድንጋይ ገጥመውት ይሄዳሉ። እረኞቹ ለጋ ክንድ ስላላቸው በጎቻቸውን ሰብስበው ይቁለጨለጫሉ፣ ማጠጣት አቅቷቸው። ያዕቆብ ደረሰና ምን ነው አታጠጡም እንዴ አላቸው። አይ ኢንክል ለመ ኢተጋብኡ ኩሎሙ ኖለት ወያስየስልዋ ለእብን ማፈአዘቅት ወናሰቲ አባግኢነ አሉት። ሁሉም እረኞች ካልተሰበሰቡ ድንጋዩን ብቻችን ማንሳት አንችልም። እረኞች በአጠቃላይ ግን ከተሰበሰቡ ድንጋዩንም ማንሳት እንችላለን፣ ውሃም ማጠጣት እንችላለን አሉት። ያዕቆብ ግን በተፈጥሮው እግዚአብሔር ያደለው ክንደ ብርቱ ስለነበረ ድንጋዩን ብቻውን ከጉድጓዱ ላይ አንስቶ እንዲጠጡ አደረጋቸው። ከዚያ በኋላ በዚህ ሀገር ላባ የሚባል ሰው አለ፣ ታውቁታላችሁ አላቸው። እናውቀዋለን አሉት። አጎቱ ነው። ልጆች አሉት? አለው። እንዲያውም አሁን ሴቲቱ መታለች አሉት። ራሔል እየሮጠች መጣች። አይቶ ወደዳት። በዚያ ጊዜ ሃይማኖት ከሚጠፋ ስጋዊ ሕንፃ ቢፈርስ ይሻላል ተብሎ ዘመድ ከዘመድ ይጋባል። ያጎቱ ልጅ ናት። ወደዳት። ሚስት ትሁነኝ ብሎ አሰበ። ገብቶም ከቤት ወሰደችው። አባትሽ ደህና ነው? ደህና ነው። እቤት ተቀመጠ። ይችን ልጅ አጋባኝ አለው። 7 ዓመት ተገዛልኝና ልስጥህ አለው። 7 ዓመት ተገዛ። 7 ዓመት ሲያልቅ ትልቅ እያለ ትንሽ ስለማይዳር፣ ትልቂቱ ደግሞ መልከ ጥፉ ነበረች እና በሰው ሰውኛው ባል አላገኘችም። ትልቂቱ እያለች እንዴት ትንሽ ይዳራል ብሎ አሳስቶ ማታ ልያን ድሮለት አደረ። ማለዳ ስትታይ ሰርጉ አብቅቶ ማናት? ልያ ናት። ራሔል አይደለችም 7 ዓመት የተገዛላት። እንዴት እንዲህ ታደርገኛለህ? ራሔልን ድርልሃለሁ ብለህ ሲያበቃ ሲለው እንደገና 7 ዓመት ተገዛና ራሔልን እሰጥሃለሁ አለው። 7 ዓመት ለራሔል ሆኑ። እንደገና ተገዛና 14 ዓመት ተገዝቶ አገባት። ወኮኑ እሉ ዓመታት ህዳጣን በቅድሜሁ ለያዕቆብ፣ እነዚህ ዓመታት ሁሉ ለያዕቆብ ጥቂት ዘመኖች ሆኑለት፣ ራሔልን ይወዳት ነበርና ይላል። ራሔልን ስለሚወዳት ለያዕቆብ 14 ዓመት እንደ ጥቂት ቀን ሆነለት ይላል። ራሔልን አገባ። 7 ዓመት ደግሞ ማጫ ለመቀበል ተገዝቶ
በ21 ዓመቱ ሀብት ንብረት ሰብስቦ በረከት ተቀብሎ 12 ልጆችን ወልዶ ብቻውን የወጣው በበረከት ከሶሪያ ወደ አባቶቹ ምድር ተመለሰ። እግዚአብሔርም እኛን ከወጣንበት ይመልሰን። ታሪኩ እንግዲህ ይሄ ነው። ይሄ ቁም ታሪኩ ነው። ከዚህ የምንማረው ነገር ምንድን ነው ነው? ለዕለቱ ያበጀልን ነገር ምንድን ነው? የመጀመሪያው ከሰሙ የምንማረው ባለፈውም በዚህ ጉባኤ በጥምቀት በነበረን ጉባኤ ላይ እዚህ ለነበራችሁ ስነግራችሁ ነበር፣ የሚያገናኘው ርዕስ ስለነበረ ከዚህ የምንማረው የመጀመሪያው ያዕቆብን ብኩርና አሳጥቶታል። ብኩርና ማለት ታላቅነት ነው። ሁላችንም ታላቅነት አለን። ታላቅነት አለ። እግዚአብሔር የሰጠን ትልቅነት አለ። የሰውነት ትልቅነትም አለ፣ የሃይማኖት ትልቅነትም አለ፣ የአእምሮ ትልቅነት አለ። ትልቅነትን ለሰው ልጅ እግዚአብሔር ሰጥቷል። ትልቅነትን የሚያሳጡ ነገሮች ምንድን ናቸው ነው? ትልቅነት ሁላችንም አንደኛ በተፈጥሮ ትልቅ ፍጥረቶች ነን። ሁለተኛ በክርስቲያንነት ትልቆች ነን። ሶስተኛ ደግሞ እግዚአብሔር በሰጠን መክሊትም ታላላቆች ነን። ከትልቅነት የሚያወርደን ነገር ምንድን ነው ነው? ይሄን የምናወራው ታላቅነትን የሚያዋርድ ነገር ምንድን ነው? ብኩርና የእድሜ ብቻ ሳይሆን የእውቀት ታላቅነት አለ፣ የጸጋ ታላቅነት አለ፣ የተፈጥሮ ታላቅነት አለ፣ የሃይማኖት ታላቅነት አለ። እነዚህን ታላቅነቶቻችን የሚያወርዱን ነገሮች ምንድን ናቸው? የመጀመሪያው ከእናት ጋር አለመዋል ነው። ከእናቱ ጋር ቢኖር ኑሮ ለምስር ንፍሮ ብሎ ብኩርናውን አይሸጥም ነበር። ከእናቱ ጋር ቢኖር እናቱ ጋር ፍቅር ቢኖረው፣ ይሄ ለእኛ የሚያስረዳም የገዛ እናቱን ንፍሮ ታላቅነቱን ሽጦ በላው፣ ገዝቶ በላ የእናቱን ንፍሮ፣ እናቱ የምትሰጠውን በቀላሉ። ያ ምንድን ነው? ይቺ እናታችን ቤተ ክርስቲያን ናት። ከቤተ ክርስቲያን ጋር አለመኖር ትልቅነትን ያሳጣል፣ ያዋርዳል፣ ለዓለም አሳልፎ ይሸጠናል፣ ለሰይጣን ይሰጠናል። ያለንን ሁሉ ከእናታችን ቤት በወጣን ጊዜ ያለንን ሁሉ ተገፈን የምንመለሰው። ከእናቱ እቅፍ የወረደ ልጅ ወይ ወድቆ ይሰበራል፣ ወይ አውሬ ይበለዋል፣ ወይ ዓይኑን እንጨት ስንጥር ያጠፋዋል። እና እናታችን ቅድስት ቤተ ክርስቲያን እናታችን ናት። ከሷ ቤት ከሷ ጉያ መውጣት የለብንም። ለመነኮሳት ግን አባቶች እነ ቅዱስ እንጦንስ ልዩ ትርጉም ሰጥተውታል። የያዕቆብ የእናቱ ቤት የተባለች ለመነኮሳት በዓታቸው ነው ብሎ ተርጉሞታል። ከዚያ መውጣት አይገባም ተብሎ ተርጉሟል። ስለዚህ ከቤተ ክርስቲያን አንውጣ። እንኳንስ ለአንደኛው ከቤተ ክርስቲያን ወጥተን መኖር ይቅርና ከቤተ ክርስቲያን ቸኩሎ መውጣት ራሱ ለክፉ ነገር አሳልፎ ይሰጣል። ሰለስቱ ምዕት በህንፃ መነኮሳት እንደሰሩልን ከቤተ ክርስቲያን ቸኩለህ መውጣት አትውደድ፣ ተረጋግተህ ውጣ ነው። ሲወጣ ራሱ የሚያጣድፍ ደዌ ካልገጠመህ በስተቀር ክፉ ነገር ካላጋጠመህ ከቤተ ክርስቲያን ፈጥነህ አትውጣ። ስለዚህ እግዚአብሔር የሰጠን ምንድን ነው ስትሉ ከእናታችን ጋር መኖር። ቤተ ክርስቲያን እናታችን ናት። ባሃነበላ ለቅድስት ቤተ ክርስቲያን እስመ ኩሉ ዘየሳቢሃ ይጻሙ። ቤተ ክርስቲያን እናታችን ናት። እምነ ባሃ ቅድስት ቤተ ክርስቲያን፣ እናታችን ቅድስት ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሽ። ቅዳሴ ሲገባ እንዲህ እየተባለ የሚገባ እናታችን ቤተ ክርስቲያን ሆይ ሰላምታ ላንቺ ይገባሻል። እናታችን ናት። በቀራንዮ አምጣ ምጥ የወለደችን ከክርስቶስ በጥምቀት የወለደችን። ቅዱስ ያሬድ ደግሞ ቤተ ክርስቲያንን እንደ ሁልጊዜ ሰላም ሰላም እንበላት፣ ወደ እሷ የገሰገሰ ሁሉ ደክሞ አይመለስምና ብሎ ነግሮናል። ስለዚህ በቤተ ክርስቲያን መኖር ነው። ሁለተኛው ኤሳውን ታላቅነት ያሳጣው ምን ይመስላችኋል? ዳተኛነት ነው። ዳተኛነት ታላቅነትን ያሳጣል። ለበጎ ነገር መዘግየት ማለት ነው። መልካም ነገርን ዛሬ ማድረግ ስንችል ነገ ማለት፣ ከርሞ ማለት፣ የሚቀጥለው ማለት ከእግዚአብሔር ጋር የሚያገናኙን መስመሮች ውላቸው እስከተገኘ ድረስ ዛሬ ነው መዘርጋት ያለባቸው። መታታት፣ መሰራት፣ መሸመን ያለባቸው ዛሬ ነው። እግዚአብሔር እድሜን እድል አድርጎ ነው የሰጠን። ኤሳው ፈጥኖ ቢመለስ ኑሮ ያዕቆብ አይቀድመውም ነበረ። ፈጥነን ወደ እግዚአብሔር መመለስ አለብን። ሁሉንም ነገር እጃችን ላይ እንዳለ ነው ማድረስ። ነገ 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 ስንል ቀልጦ መቅረት አለ።
የአባታችን በረከት ሳንመለስ ሳንቀበል ወደ እናታችን ቤት ሳንመጣ በረከቱ ከእኛ እጅ ይወጣል። ስለዚህ ቶሎ እንምጣ ወደ ቤት። እግዚአብሔር አሰማርቶናል። በዚህ መሰማራት በዓለሙ መሰማራት ነው። ካሰማራን ቶሎ ብለን አባታችን ወዳለበት ወደ እናታችን ቤት ወደ ክርስቲያን ቶሎ መመለስ ነው። መታረቅ ካፈለጋችሁ ቶሎ አድርጉት። መጸለይ ከፈለጋችሁም ቶሎ አድርጉት። ማንበብ ከፈለጋችሁ ዛሬ ጀምራችሁ አንብቡ። ንስሐ መግባት ከፈለጋችሁ አሁኑኑ ጀምሩት። መቁረብ ካሰባችሁ አሁን ጀምራችሁ ለዚያው ተዘጋጁ። መዘግየት እንደወጡ ያስቀራል። አትዘግዩ። ነገ የኛ አይደለም፣ እድራችን ዛሬ ነው። ሁለተኛው ይሄ ነው። ሶስተኛው ኤሳው ችግር መቸኮሉ ነው። ቢቆይ ኑሮ እናቱ ትሰጠው ነበር። ወጣ እንዳለች ወንድሙ እየበላ አግኝቶት ነው ስጠኝ ብሎ ወዲያው ብኩርናውን ይሸጠ። ትንሽ ቢቆይ የገዛ እናቱ ትመጣለች። መቸኮል። ቤተ ክርስቲያን ጸጋ ይዛ፣ ጤና ይዛ፣ ሀብት ይዛ፣ እውቀት ይዛ ልትደርስልን ጥቂት ሲቀረን እኛ ቸኩለን ከቤተ ክርስቲያን እንወጣለን እና መቸኮል፣ ለሁሉ ነገር መቸኮል፣ ለመናገር መቸኮል፣ ለመወሰን መቸኮል፣ ለሁሉ ነገር። በእርግጥ ፈጥኖ መወሰንም አንድ ነገር ነው አይደል? በዓለም ላይ ያሉ ስራዎች የሚበላሹት ፈጥነው በሚወስኑ ሰዎችና ዘግይተው በሚወስኑ ሰዎች ነው ይባላል አይደል? ዛሬ ማለቅ ያለበትን ነገር ነገ እያሉ የሚያዛዙ ሰዎች ሀገርም ነገርም ያበላሻሉ። መሰንበት ያለበትን ነገር ዛሬ በዚህ ካልወጣ የሚሉ ሰዎች እነዚህም ሀገርም ነገርም ያበላሻሉ። መፍጠን ያለበትን ማዘግየት፣ መዘግየት ያለበትን ማጣደፍ፣ ሁለቱም ልክ ያልሆኑ ነገሮች ናቸው። ጥበብ ማለት ሁሉን በጊዜው ማድረግ ማለት ነው። በጊዜው ማድረግ። ስለዚህ መቸኮል፣ እግዚአብሔር ይመጣል። ያለንበት ቦታ ላይ እንቆይ። ያ የሆነ እንደሆነ የትዕግስት ዋጋ ትገኛለች እና ምድራዊነቱም ሆዳምነቱም ጭምር ነው ይባላል። ኤሳው ከአባቱ ተባርኮ ምስጢር ግን አለው። መንፈሳዊ ምስጢሩ ግን ምንድን ነው? ኤሳው ማን ነው? አዳም ነው አይደል? ያዕቆብ ማን ነው? ጠየቅኳችሁ፣ ይቅርታ። ኤሳው ማን ነው? አዳም። ያዕቆብ እሳ ማን ይመስላችኋል? ክርስቶስ ነው። ይስሐቅ ማን ነው? እግዚአብሔር አብ ነው። አባቱን ማስደሰት ያልቻለው ልጅ ትልቁ ልጅ ማን ነው? እግዚአብሔርን ማስደሰት ያልቻለው ማን ነው? አዳም። በኋላ መጥቶ አባቱን ያስደሰተው ልጅ ማን ነው? ስጋ ለብሶ መጥቶ አብን ያስደሰተው ማን ነው? እሱ ወልድ ነው። ዝንቱ ውእቱ ወልደ ዘአፈቅር ሎቱ ስምዖ፣ የምወደው የማፈቅረው ልጄ ይህ ነው እሱን ስሙት ብሎ እግዚአብሔርን ያስደሰተ ባቀረበው መስዋዕት አንከረ አብም ዝንቱ መስዋዕት ብሎ ቅዱስ ዮሐንስ አፈወርቅ እንደነገረን እግዚአብሔር አብን ያስደነቀ ያስደሰተ መስዋዕት ያቀረበ ዘአይረገ ላቡሁ ርእሶ ጣናው መስዋዕተ ስሙረ፣ ራሱን ለአባቱ የተወደደ ንጹሕ መስዋዕት አድርጎ ያቀረበ እርሱ ነው ትንሹ ልጅ የተባለው። አባቱን አስደስቶ እኛን ያዳነን ክርስቶስ ነው። ከዚያ በኋላ ከአባቱ ተመርቆ በወጣ ይስሐቅ ልጁን ምን ያለው? አብላኝና ምን ልበልህ ነው ያለው? ልመርቅህ ነው ያለው። አብላኝና ልመርቅህ ነው ያለው። ቤተ ክርስቲያን ላይ እንዲሁ ሳይሰሩ በረከት አለ አለ? የለም የለም። አብላኝና ልመርቅህ ነው ያለው። ስለዚህ ከቤተ ክርስቲያን በረከት ማግኘት የሚቻለው ሰጥቶ ሰርቶ ነው። አንዳንድ ጊዜ ይህን እንደው ለእኔ ብዬ እንዳይመስላችሁ፣ አንዳንድ ጊዜ ደካማ አባቶችን ዝም ብላችሁ ሂዳችሁ በጸሎት አስቡ እያላችሁ አታዳክሙ። የሆነ ነገር ይዛችሁ ሂዷ። ይኸውላችሁ አብላኝና እስቲ በሉ ምን ልበልህ ነው ያለ? ልመርቅህ ነው። እንዲሁ ዝም ብሎ በጸሎት አስቡኝ አለ። አንዱ ሰውዬ ያለው እንደተባለ እኮ ነው። የሽማግሌውን መነኩሴ ልብሳቸውን ገፎ አባቴ በጸሎት እንዳይረሱኝ አላቸው። አይ ልጄ ብርዱስ ያስረሳኛል አሉት። እና ስለዚህ በጸሎት ያስቡኝ ሲባል ለቤተ ክርስቲያን የሚሆነውን ነገር ሰጥቶ ነው። ትክክለኛ ቦታ ላይ ችግራቸው ላይ የቤተ ክርስቲያን አባቶች ላይ፣ እናቶች ላይ፣ ሽማግሌዎች ላይ፣ አረጋውያን ላይ፣ እናት አባት ላይ ትክክለኛ ጊዜ ላይ መድረስ። የዚያን ጊዜ የምትመረቀው ምርቃት እንደ እድል ናት። ከዓመት አንድ ጊዜ እንደሚመጣ መብረቅ የሆነ ጊዜ ብልጭ ብላ ነው የምትሄደው፣ አትገኝም እንደዋዛ። ሽማግሌዎችና የቤተ ክርስቲያን ሰዎች የሚመርቋት ምርቃት ዝም ብላ እንደው አትገኝ። የሆነች ሰዓት በሆነች ቀዳዳ ነው ሾልካ የምትመጣ እና ያችን የችግራቸውን ቀን አይቶ
ጎደሏቸውን መሙላት። እንዲህ ማድረግ ያስባርካል። ያዕቆብ ይሄን ነበር ያደረገ፣ ተመረቀ። ደግሞ ፈጥነን መድረስ መልካም ነው። መንገድ ላይ ሄደ። ያዕቆብ አሁን ማንን የሚወክለው? ክርስቶስን። በአገሩ ለምንድን ነው ያዕቆብ በአገሩ ለምን ሚስት አላገባም ሲባል ክርስቶስ ስጋን በሱ ወይም ሰው መሆንን ወይም ሌላ አካል መልበስን በሀገሩ በሰማይ ካሉ ከመላእክት ምን አላደርገም አልለበሰም ማለት ነው። ያዕቆብ ሂዶ ሶሪያ እንደለበሰ ክርስቶስም ወደዚህ ዓለም መጥቶ ነው ስጋን የለበሰው ማለት ነው። ስለዚህ ያዕቆብ ሌላ ሀገር ሂዶ እንዲያገባ የተደረገበት ምስጢሩ ክርስቶስ ከሰማይ ወደ ምድር መጥቶ የእኛን ስጋ ለመልበሱ ማስረጃ እንዲሆን ነው። ለዘነሶ ወሰይነሶም መላእክት አላም ዘር አብርሃም አልአለ የለበሰውን ስጋ ከመላእክት አልለበሰውም ከአብርሃም ዘር ይዟል እንጂ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር። ስለዚህ አባ ጊዮርጊስም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰውን ልጅ ውርደት እንዴት አድርገህ ወደድከው ይላል። የሰውን ልጅ ውርደት እንዴት አድርገህ ወደድከው። ሩቅ አገር ሂዶ ማጨት ማለት እግዚአብሔር ወልድ ሩቅ አገር ወደኛ መጥቶ የሀገሩ መራቅ የኛ ባህሪ የሰው ልጅ ባህሪ ምን ያህል ከእግዚአብሔር ርቆ እንደነበረ የሚያሳይ ነው። ሩቅ አገር ሂዶ ማግባት ማለት እግዚአብሔር የትምም ያህል ብንርቅ መጥቶ ፈልጎ ወዳጆቹ ያደርገናል። ከየትም ያህል ብርቀን ቢሆን እግዚአብሔር እኛን ለመመለስ አይርቀውም። የቱንም ያህል ኃጢአተኞች ብንሆን ለእግዚአብሔር ጠፍቶ የሚቀር ሰው የለም። ለእሱ አይመሽበትም። እሱ የትም ብንገባ የትም ገብቶ ልጆቹን መመለስ ያውቅበታል። ያንን የሚያስረዳ ነው። ያዕቆብ ሲሄድ ከጉድጓድ ደረሰ። ያቺ የያዕቆብ ጉድጓድ ቅድስት ቤተ ክርስቲያንን የምትወክል ናት። እረኞቹ ዙሪያውን የተሰበሰቡት ነቢያት ናቸው። ዙሪያውን የተሰበሰቡት ነቢያት፣ እረኞቹ። ጉድጓዷ ቤተ ክርስቲያን ናት። ያዕቆብ ክርስቶስ ነው። ውሃው ጥምቀትና በረከት ልጅነት ነው። ዙሪያውን የተሰበሰቡት እረኞች ነቢያት፣ ዙሪያውን ያሉት በጎች ደግሞ አጠቃላይ የአዳም ልጆች ናቸው። ድንጋዩ እርግማን ነው። ተጭኖን የነበረው እርግማን ውሃውን ማጠጣት እንዳልተቻለ በረከት እንዳናገኝ እግዚአብሔርን አግኝተን ጥማችን እንዳይረካ የዘላለም ሕይወት እንዳናገኝ በላያችን ላይ ተገጥሞብን የነበረ 5500 ዘመን በእኛ ላይ ተጭኖን የነበረ የእርግማን ድንጋይ ነበረ። ድንጋይ ቀዝቃዛ ነው እና ተስፋ መቁረጥ የተሞላበት እርግማን ያለው ሕይወት ማለት ነው። ያንን የያዘ መከራ ውስጥ ነበረ። እነዚህ እረኞች እስከሚመጡ ድረስ ድንጋዩን ማንሳት የተቻለው ማንም የለም። እረኞች ያዕቆብ እስከሚመጣ ድረስ እነዚህ እረኞች ማንሳት አልቻሉ። ያዕቆብ ሲመጣ ግን ድንጋዩን ብቻውን አነሳው። እንደዚህ ሁሉ ነቢያት፣ ሕዝቡን የሚጠብቁ ነቢያት፣ በጸሎት የሚጠብቁ በትምህርት የሚጠብቁ ነቢያት እርግማኑን አንስተው ለሰው ጥምቀትና በረከትን መስጠት አልቻሉም ነበረ። ያዕቆብ ሲመጣ ግን ድንጋዩ ተነሳ። ክርስቶስ ሲመጣ የእርግማናችን ድንጋይ ተነሳልን። ከሰተው አጥመቀ መሬቶ ያለው ይሄን ነው። ክርስቲያን ልጆቹን ሁሉ አጠመቃቸው። ያዕቆብ እስከሚመጣ ድረስ ወብዙኃን ኖሎት መጹ ወስይኑ ከሲቶታ ለእብን ማፋዘቅት ቅዱስ ያሬድ ያለን ይሄንን ነው። ብዙ እረኞች መጡ። ነገር ግን ድንጋዩን ከጉድጓዱ ማንሳት አልተቻላቸውም ነበረ። እስካመ ይመጽእ ያዕቆብ ዛሃሎ ውስተ አቁየሁ አብይ ኖላዊ፣ በባህሪው በአብራኩ በወገቡ ታላቅ እረኛ ሰው ይሆን ዘንድ ያለው ታላቅ እረኛ በውስጡ ያለ ያዕቆብ እስከሚመጣ ድረስ ያችን ድንጋይ ማንሳት የቻለ አልነበረም። ወከማሁም መጹ ብዙኃን ነቢያት፣ እንደዚሁም ሁሉ ብዙ ነቢያት መጡ። ወስይኑ ከሲቶታ ለጥምቀት፣ ጥምቀትን መግለጥ፣ በረከትን ማደል፣ ልጅነትን ማጎናጸፍ አልቻሉም ነበረ እያለ ቅዱስ ያሬድ በመራዊ መዝሙሩ ዛሬ እሁድ ሊቃውንቱ እዚህ ቤተ ክርስቲያን ውስጥ ሲሉት የነበረው ነው። እንዲህ እያለ ቅዱስ ያሬድ ይዘምረዋል።
እንዴት እንዳነጻጸረው ተመልከቱ። ባለፈው የነገርኳችሁ የትርጓሜ ስልት የውዚህ መጣ ማለት ነው። ስለዚህ በቁሙ ይሄን ተምረናል። በወርቁ ግን ያዕቆብ ክርስቶስ ነው፣ ጉድጓዱ ቤተ ክርስቲያን ናት፣ ድንጋዩ መርገም ነው፣ እረኞቹ ነቢያት ናቸው፣ በጎቹ እኛ ነን፣ ውሃው ጥምቀትና በረከት ነው። ያዕቆብ ሲመጣ እንደተነሳልን ክርስቶስ ብቻ በአዳም ልጅ ላይ የተጫነውን እርግማን ማንሳት የተቻለው እርሱ ነው። የነፍሳትን ጥም የሚቆርጥ ውሃ መስጠት የቻለም እርሱ ነው። አንድ ነገር የምንማረው ነገር አለ። የመጀመሪያው ያዕቆብ ሚስቱን ያገኛት የት ነው? አቤት ውሃ ስትቀዳ ነው አይደለም? ውሃ ስትቀዳ ሚስቱን ያጫት ከውሃ ነው። ውሃ ሲቀዱ የታጩ 3 ሰዎች አሉ በመጽሐፍ ቅዱስ። አንደኛው ኦሪት ዘጸአት ምዕራፍ 2 የምናገኘው የማን ነው? የሙሴ ሚስት። ሁለተኛ ደግሞ የይስሐቅ ይስሐቅ ሚስቱን ያጫት ውሃ ስትቀዳ ነው። ያጨለት ኢያዕብር የሚባል የአብርሃም ባሪያ ነው። ሙሴ ሚስቱን ያጨ ሲፓራ ትባላለች፣ ውሃ ስትቀዳ ነው። ኦሪት ዘጸአት ምዕራፍ 2 ላይ። ያዕቆብም ሚስት ያጨ ውሃ ስትቀዳ ነው። ይሄ ምንን የሚያመለክት ይመስላችኋል? ውሃ የሚባለው ምን ይመስላችኋል? የእግዚአብሔር ቃል፣ ቅዱስ ቁርባን፣ እግዚአብሔራዊ ሕይወት ነው። ውሃ የምትቀዳ ሰው ናት የታጨችው። ሚስት ሲታጭ መታጨት ያለበት ምን የምታረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ቃለ እግዚአብሔር የምትቀዳ ሰው፣ ወግ የምትቀዳ ነገር የምትቀዳ አትታጭም። ቃለ እግዚአብሔር የምትቀዳው ሚስት ትሆናለች። ሕይወት ስትቀዳ የምትገኝ ጥም የሚቆርጥ ነገር የምትቀዳ ጆሮዎቿ፣ እጆቿ፣ እግሮቿ፣ መላ ሰውነቷ ሁሉ የነፍስ ጥም የሚቆርጥ ነገር የሚቀዳ ነፍስ ያላት እሷን የምትታጭ። የመጀመሪያ ለማግባት መስፈርት ይሄ ነው። ውሃ ትቀዳለች ወይ ነው። ቃለ እግዚአብሔር ትወዳለች ወይ? ከቤተ ክርስቲያን ውሃ መቅዳት፣ በረከት መቀበል፣ አስቀድሶ መመለስ፣ ኪዳን አድርሶ መመለስ፣ መቁረብ፣ ከእግዚአብሔር ጋር መኖር ውሃ አላት ወይ? ያ ውሃ ክርስቶስ ነው። ክርስቶስ በሕይወቷ ውስጥ አለ ወይ? እንዲህ ያለች ሰው ነው የምትታጨው። ቃለ እግዚአብሔር ስትቀዳ ነው ወይ የተገኘችው? እንዲህ ያለችውን ነፍስ ሴት ማጨት ይገባል። ሁለተኛ ሚስት የሚታጨው ከጉድጓዱ ነው። ምን ማለት ይመስላችኋል? ያ ውሃ ምንድን ነው ብለናል? ጥምቀት ነው። ሚስት ለማጨት ትዳር ለመመስረት ሃይማኖት የማይቀረውና ምርጫ የሌለው መስፈርት ነው። የተጠመቀች ናት ወይ? ለወንዱም እንደዚሁ የተጠመቀ ነው ወይ? ውሃ የምትቀዳው ናት። ያ ውሃ ጥምቀት ነው። የተጠመቀ መሆን። የተለያየ ሃይማኖት ያላቸው ሰዎች በአንድ ላይ በትዳር መኖር አይችሉም። ቅዱስ ጳውሎስ ቆሮንቶስ መልእክቱ ላይ ያላገባ ሚስት ወይም ያላገባች ሚስት ቢኖሩ አይፋቱ ይላል። ይሄ ምን ማለት ነው? በዚያ ጊዜ አዲስ ተሰባኪዎች ስለሆኑ ወንዱ ያምንና ሴቲቱ አላምንም ትላለች። ሴቲቱ ታምንና ወንዱ አላምንም ይላል። ስለዚህ ቆይ ስለሚሳቡ አትፋቱ፣ ቀስ ጠብቋቸው፣ ሲቀበሉት ጠብቋቸው። ባል በሚስት ይቀደሳል፣ ሚስት በባል ይቀደሳል ያለው ወደ እሷ እምነት መጥቶ ይድናል፣ ወደ እሱ እምነት መታ ትድናለች ለማለት ነው እንጂ አንዱ እምነት የሌለው አንዱ እምነት ያለው ሆኖ ትዳር መመስረት ይቻላል ለማለት አይደለም። ስለዚህ ውሃውን መቅዳት ለዚያች ነፍስ መስፈርቷ ነው። ይሄ ነው የሚደረገው። ሌላው ያዕቆብ ሚስት ያጨ ከጉድጓዱ ነው። ሚስት የምትታጨው ቤተ ክርስቲያናዊት ሆና ስትገኝ ነው። ሚስት ለመሆን አንድ ሰው ቤተ ክርስቲያን ትገኛለች። የት ነው ያገኛችኋት ነው? ንገሯቸው። ለዚህ እናንተ እንኳን ትልልቆቹ ያገባችሁት ለሌሎቹ ትመክሯቸዋላችሁ። ወይም ደግሞ አሁን ትሆናላችሁ። ሚስቶችም አሁን እንዲህ ያለ ሚስት መሆን ነው፣ ወንዶችም አሁን እንዲህ ያለ ባል መሆን ነው። ባላችሁበት ቤተ ክርስቲያን ነው መገኘት ያለባት። ቤተ ክርስቲያን የተገኘችው ትታጫለች። ሜዳ ላይ የተገኘችው ሜዳ ላይ ነው የምታስቀረው። ቤተ ክርስቲያን የተገኘችው ግን ቤተ ክርስቲያን ታደርሳለች። ቤተ ክርስቲያን የተገኘ ሁሉ ግን ጻድቅ ነው ማለት ደግሞ አይደለም። ቤተ ክርስቲያን እንደ ኖህ መርከብ ናት አይደል የሚባለው? የኖህ መርከብ ውስጥ ምን አለ? የሚበላ እንስሳም አለ፣ ከዛስ የሚባላም አለ።
በሬ፣ ላም አለ የሚበላ የሚባላስ ጅብም ነበር፣ ነብርም አለ፣ አሳማም አለ፣ የሚበላም የሚባላም አለ። ቤተክርስቲያን የኖህ መርከብ ናት። ስለዚህ ውስጥ ሕይወታቸውን መብል መጠጥ አድርገው የሚኖሩ ቅዱሳን አሉ። እዚች ቤተክርስቲያን ሰውን እንደ ተኩላ እየነጠቁ የሚበሉም አሉ። አውሬም አለ፣ እንስሳም አለ። ቤተክርስቲያን የኖህ መርከብ ናት። ስለዚህ ተጠንቅቆ መምረጥ የራስ ድርሻ ነው። እንዴ ቤተክርስቲያን መታችሁ ውጩ ተባልኩ፣ ቤተክርስቲያን አጫዋት፣ ቤተክርስቲያን አጫውት፣ አውሬ ሆነብኝ፣ አውሬ ሆነች። ቤተክርስቲያን ስለሆነ ወፍጮ ቤት ስለገባ በራሱ የሚፈጭ እህል አለን አለ? በራሱ ዱቄት የሚሆነ እህል አለ? የለም። ቤተክርስቲያኑ ስለገባ በራሱ የሚስተካከል በራሱ እዚህ ውስጥ መግባቱ። አንድ ሰው ትምህርት ቤት ሄዶ ቁጭ ብሎ ስለዋለ ሊቁ ነው የሚወጣ ሰው የለም፣ ስለተማረ ነው። ቤተክርስቲያንም እንደዚሁ ናት። የሚሰራ ነው የሚሰራባት፣ የማይሰራ ደግሞ ዲያብሎስ ይሰራበታል። ተጠንቅቆ የመጀመሪያ ቤተክርስቲያን መሆን አለበት። ቤተክርስቲያን ሆኖ ደግሞ በትክክል የምትቀዳ መሆን አለባት። ከጉድጓዱ መገኘት አንድ ነገር፣ መቅዳት ደግሞ ሌላ ነገር ነው። ይሄን ያሟላች ሚስት ትታጫለች ነው። መንፈሳዊ ፍቹ ግን ሌላ ነው። ውሃ የምትቀዳ ነፍስ፣ ውሃ የምትቀዳ ሴት ለያዕቆብ ሚስት መታጨት ማለት ያዕቆብ ማለት ክርስቶስ ነው። ውሃ ሲቀዱ ለሚስትነት መታጨት ማለት ምን ማለት ነው? ቃለ እግዚአብሔር የምትቀዳ ቅዱስ ቁርባንን የምትቀዳ ነፍስ ለባለሟልነት ትታጫለች ነው። እግዚአብሔር ለክብር ያጫታል። ክርስቶስ ሙሽራው ሊያደርጋት ይፈልጋል። ሁልጊዜ የእግዚአብሔርን ቃል የምትቀዳ ከጉድጓዱ ስትቀዳ የምትውል ነፍስ እግዚአብሔር እሷን ለሙሽርነት ያጫታል። ሙሽርነት ማለት ባልና ሚስት አንድ አካል ነው የሚሆኑ። ሁልጊዜ ቃለ እግዚአብሔር የሚቀዳና ሥጋ ወደሙ የሚቀበል ከቤተ ክርስቲያን ያለ የሥርዓተ አምልኮት ላይ የሚሳተፍ የሚቀዳ ሰው የክርስቶስ ሙሽራ ይሆናል፣ ይዋሃደዋል። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን መራዊ ያለ ቤተ ክርስቲያን ይባላል። ሃይማኖተ አበው ምዕራፍ 7 ቁጥር 18 ላይ እንደተገለጠው የቤተ ክርስቲያን ሙሽራ ነው እሱ። ቤተ ክርስቲያን ባልን ጊዜ ማን ነው? እያንዳንዱ ነፍስ፣ ከዚያስ ጉባኤያችንና ህንፃው። የቤተ ክርስቲያን ሙሽራ ማለት የእያንዳንዱ ክርስቲያን ሙሽራው ክርስቶስ ነው። ሙሽራና ሙሽሪት አንድ አካል እንደሚሆኑ ክርስቶስና የክርስቲያን ነፍስ ተዋህደው አንዱ ነው የሚኖሩ። ስለዚህ ለማደሪያነት የሚፈልገው ነፍስ ምን አይነት ነው? ክርስቶስ ሲባል ውሃ ሲቀዳ የተገኘ ከጉድጓዱ የተገኘ ነው። ከጉድጓዱ የተገኘ እሱን ክርስቶስ ያጨዋል። ሲቀዳ የተገኘን ክርስቶስ ለሹመት ያጨዋል፣ ለክብር ያጨዋል፣ ለባለሟልነት ያጨዋል፣ ለትልቅ ነገር ያጨዋል። ለትልቅ ነገር መታጨት ከፈልጋችሁ ሁልጊዜ ጉድጓዱ ዳር ቁጭ በሉ፣ ውሃም ቅዱ። ያዕቆብ ይመጣና ያጫችኋል። ያ ያዕቆብ ክርስቶስ ነው። ጉድጓዱም ቤተክርስቲያን ናት። ውሃውም የእግዚአብሔር ቃልና ቅዱስ ቁርባን ነው። ከዛ አላችሁ አይደል? እምትድን ነፍስ ደግሞ ይኸው ደግሞ መታጨት ሙሽርነት ነው። ለሰማይ ነፍስ ለሰማይ ድነት የምትበቃው ከጉድጓዱ ድህነት ቤተ ክርስቲያናዊ ነው ብያችሁ ነበር። ቤተ ክርስቲያን ውስጥ የምትገኝ ነፍስ ናት። ያዕቆብ የሚያጫት የራሱ የሚያረጋት ማለት ከአጋንንትነት አውጥቶ የራሱ አድርጎ የሚያድናት ከሲኦል የሚለያት ነፍስ ቃለ እግዚአብሔር ቅዱስ ቁርባን የምትቀዳና ከጉድጓዱ የማትጣጣ ነፍስ ትድናለች። ይገርማችኋል። የዛሬው ወንጌል የዮሐንስ ወንጌል ምዕራፍ 4 ቁጥር 1 ነው የሚነበበው። ምንድነው እዚህ ውስጥ የምታገኙት? ጌታችን ኢየሱስ ክርስቶስ ቀትር በሆነ ጊዜ ከውሃ ዳር ተቀመጠ። ከዚያስ አንዲት ሴት ውሃ ልትቀዳ መጣች። ይኸው በትክክል ራሱ ያዕቆብ መጣ ማለት ነው። ራሱ ያዕቆብ መጣ። ያ ያዕቆብ ማን ነው ነበር ያልነው? ክርስቶስ ነው። ከውሃ ዳር ተቀመጠ። የምሳ ሰዓት ነው፣ ቀትር ነው። ሐዋርያትን ምግብ ግዙ ብሎ ወደ ከተማ ሰደዳቸው። ያቺ ሴት መጣች። ይቺ ሴት ማግኘት ያልቻለችው አንድ ውሃ ነበር። ያዕቆብ ሲመጣም እረኞቹ ለበጎቹ መስጠት ያልቻሉት አንድ ውሃ ነበረ። ክርስቶስ ሲመጣም ይቺ ሴት ያላገኘችው አንድ ውሃ ነበረ። ያዕቆብ ሚስቱን ለማጨት ከውሃ ዳር ተቀመጠ። ክርስቶስ የእሱ ሙሽራ የምትሆነው ነፍስ ለማጨት ከውሃ ዳር ተቀመጠ። ለዚያውም ያችን ነፍስ ያዕቆብ ርቆ ሂዶ ነው ያችን ሴት ያጫት። ጌታችን ኢየሱስ ክርስቶስ ይችን ነፍስ ለማጨት ምን ያህል ርቆ እንደሄደ ስታዩ ይገርማቸዋል። አንደኛ ከሰማይ አንስቶ ነው የመጣው። ሁለተኛ የሚያስደንቃችሁ ነገር ይቺ ሴት ሳምራዊት ናት። ዮሐንስ ወንጌል ምዕራፍ 4 ቁጥር 1 ላይ ያለችው። ሳምራውያንን ደግሞ አይሁድ ስለሚጸየፏቸው በሳምራውያን ሀገር ላለመሄድ
የግማሽ ቀን ያህል መንገድ የሚርቅ ያክል ርቀው መንገድ ቀይሰዋል። እንዲሁ እኮ ይገርማል። አቋራጭ መንገድ እያለ ያን ትተው አይ በእነዚህ ሀገር አድርገን መንገድ አንሄድም ብለው ሌላ መንገድ ቀይሰዋል። ጌታችን ኢየሱስ ክርስቶስ አዙሪት መንገድ ይችን ሴት ለማግኘት በጣም ብዙ ጉዞ ተጉዞ ነበር ያገኘት። ሄደና ቁጭ አለ። መጣች። እሷ ውሃ ልምትቀዳ የምትመጣበትን ሰዓት ያውቅ ነበር። ምክንያቱም በእስራኤል ውሃ የሚቀዳው መቼ ነው? ማለዳ ነው የሚቀዳው። በእኛ ሀገርም ውሃ የሚቀዳው ማለዳ ነው አይደል? ታውቃላችሁ። ማለዳ ነው የሚቀዱት ጠንካራ ሴቶች ማለት ነው። በገጠር ያሉት ሌት ነው እንደው በቃ ወፎቹ ሳይንጫጩ ነው ቀርቶ የሚመጡ እና ጠዋት ነው የሚቀዳ። ይቺ ሰው ግን በቀትር የመጣችበት ዋና ምክንያት ምን መሰላችሁ? ባል ስታገባ ይሞትባታል እና ይቺ ነፍሰ በላ አውሬ እያሉ ይሰድዋታል። ወንድ ስታገባ የምትገድል ይቺ ብለው አስማንዲዮስ የሚባል ጋኔን አለ ይላሉ አባቶቻችን። እሱ ስታገባ እየገደለባት ነው እና ደግሞ ባል የላትም ላለመባል ብላ እንዲያው ወንድ የላትም ባል የላትም እንዳልባል እኔ ጋር ከሆንክ ትሞታለህ፣ በሩቁ ተቀመጥና ቀለብ እየሰፈርኩልህ እንዲያው ባሏ ተባል ብላ አንድ ሰው አስቀምጣ ነበር። በሕይወቷ ሐዘንተኛ ደስታ የሌላት ሴት ናት። አሁን ያን ገመናዋን ስታወራ ከጌታ ጋር ስትነጋገር ሐዋርያት እንዳይሰሙ ደግሞ ሐዋርያትን ምን ግዙ ብሎ ሰዷቸዋል። ምሳ ግዙ ብሎ ወደ ከተማ ሰዷቸዋል ማለት ነው። እንዳታፍር ደግሞ ሴቶች በሌሉበት ብቻዋን ለራሷ በሚመቻት ሰዓት ነው የጠበቃት። ይሄ ምንድነው ያስረዳን? ለሰዎች ሁል ጊዜ ለብቻቸው ልንሰጣቸው ይገባል። ሰው በጠባዩ አያችሁ፣ ሰው በጠባዩ ከሰው መሃል ሲመክሩት እልከኛ ነው። ሰባራ ስትሉት ሰንጣራ ነው የሚል አይሰማም። ብቻውን መሆን አለበት። አስተያየት ሲሰጥ ለሰው ብቻውን ከሆነ ይሰማል። ከሰው መሃል ከሆነ እንዴ ቢሆንስ ምን ይላል አየን የሚለው ብቻውን እግዚአብሔር ይስጥልኝ ያቆይልኝ መካሪ ያሳጠኝ ያለውን ርዕስ ከሰው መሃል ስትነግሱት ግን አገር አይበቃውም። የሰው ልጅ በጣም ምስኪን መሆኑንና የሚያሳዝነኝ ከሆነበት ጠባዩ መካከል ክብር ፈላጊነቱ እንኳን እያለው የሌለውን ክብር ሁሉ ነው እኮ። ምንም ያልተማረው ሰው አሁን ሊቅ ነህ ብንለው ደስታው ነው የሚሞተው፣ ፍንቅልን የሚያደርገው እንዲሁ ምን አይነት በሽታ እንደሆነ ይገርመኛል። እንዲሁ እና መቼስ ጌታ እዚህ ላይ ያስተማረ ምንድን ነው? ክብርን መጠበቅ ነው። ሰው ክብር ባይኖረው ራሱ ክብር ልንሰጠው ይገባናል ነው። ከዚያ በኋላ ጠበቃት። ደግሞ ጌታ እንዴት አድርጎ እንደሚጠይቅ ልብ ብላችሁ ስሙት። አንቺ ባል ያገባሽ ይሞትብሻል አይደል ቢላትሳ ትሰማዋለች? አሰሙን የታወቀ መጀመሪያ ትል ነበር ማለት ነው። እንተዋወቃለን እንዴ በከተማ አነጋገር ትለው ነበረ። ቀስ አድርጎ ምንድን ነው ያለ? ሰውን መጀመሪያ ከድክመቱ ጀምረን ከወቀስ ነው አስተያየት አይቀበልም። መጀመሪያም እንደሚደረገው ሌላ ነገር ነው የሚባለው። የሚችለውን ነገር ነው። አንተ እንዲህ ትችላለህ ነው። ከጥንካሬ ነው የሚጀመረው። ከዛ ምንድን ነው ያለ? ምንድን ነው ያላት? ውሃ ስጭኝ ነው ያለ። የነገር መነሻ እኮ ነው። ውሃ መጠጣት ፈልጓል። ውሃ ስጭኝ አለት። አይ እንዴት ብሎ ውሃ ትለምናለህ? አንተ አይሁዳዊ፣ እኔ ደግሞ አጠማጠሙን አይታ ይላሉ ሊቃውንቱ። እኔ ደግሞ ሳምራዊ። ሳምራውያንና አይሁዳውያን ደግሞ አይተባበሩ፣ እንዴት ውሃ ትለምናለህ አለችው። አይ እኔ ሳምራዊ አይሁዳዊ ምናምን አትበይ፣ እኔ የሁሉም ፈጣሪ ነኝ፣ አሁን ሳበዛሽው አላለም። እሷን በዚያ ጉዳይ ላይ ወደ መከራከር አልሄደም። ከሰዎች ላይ ችግር የመፍቻ አንዱ ዘዴ ምንድን ነው? ሰዎች ችግር ሲፈጥሩ ወጉን ለውጦ ሌላ ወግ መተካት ነው። ወደ መፍትሄ መውሰድ ነው፣ አለመከራከር። ጌታ ሳይመልስላት ምን አለመሰላችሁ? ውሃ የሚለምንሽ ማን እንደሆነ ብታወቂ ኑሮ አንቺ ትለሚ ነበር። አይሁዳዊና ምናምን ይሄ የማንነት ክርክር ውስጥ ሳይገባ ዝም ብሎ ውሃ የሚለምንሽ ብታወቂ አንቺ ነበርሽ የምትለምኝ አለ። አሁንም ሌላ እንደማመጣችና አንተ ከያዕቆብ ትበልጣለህ እንዴ? ይሄንን ጉድጓድ የሰጠን ያዕቆብ ነው፣ ልጆቹም ከዚህ ጠጥተዋል፣ አንተ ከሱ ትበልጣለህ አለችው። እንዴታ አላለም። እንዲያውም የጉድጓዱ ፈጣሪ ነኝ አላለም። ምንድን ነው ያለ መሰላችሁ? አሁንም ወጉን ተወውና ተመልከቱ ከሰው ጋር እንዴት እንደሚኖር ልብ በሉ። ወጉን ተወውና ሳይከራከራት ምን አላት?
ከዚህ ጉድጓድ የሚጠጡ ይጠማሉ፣ እኔ ከምሰጠው ሁሉ የሚጠጣ ግን አይጠማም ማለት ሐሳቧን አሳደገው። ቶሎ ብሎ ይኸው እንዲሁ ገርማችኋል እኮ ጌታ የሚፈልገው ቶሎ ብሎ እኛን ለማዳን ነው እንጂ የክብር ክርክር ውስጥ አይደለም የሚገባው። እኛ ሰዎች የማይመለሱ ለምን መስላችኋል? ሰዎችን ከማነጽ ይልቅ ማሸማቀቅ ላይ፣ መነቆር ላይ፣ ማቁሰል ላይ ስለምናተኩር ነው። እንደዚያ ባይሆን ኖሮ ሰዎች ይመለሱ ነበረ። ጌታ እንደዚያ አይላትም፣ አይነቅፋትም፣ ንግግሮቿን ያከብርላታል። እኔ ከምሰጠው ውሃ የሚጠጣ አይጠማም አለችው። አረ እንግዲያስ ደግሜ እንዳልቀዳ አሁን ስጠኝ አለችው። አይ ውሃ ያልኩሽ ውሃ አይደለም፣ እኔ ውሃ ቀጅ አይደለሁም፣ መንግስተ ሰማያት ነው አላላትም። አሁንም ባልሽን ጥሪና ልስጥሽ። ሌላ ሀሳብ እኮ ነው የውላችሁ። ስታነሳ እሱ ወደዚያኛው መሄድ፣ እሷ ስትከራከር እሱ ወደዚህ ላለቀቅ እያደረገላት እየመራን የሚወስዳት። ባልሽን ጥሪና ልስጥሽ የሚፈልገውን ደግሞ እሱ አምላክ ስለሆነ መጠየቅ ያለበትንም ያውቃል። እኛ ችግራችን ኃጢአተኞች ስለሆን የምንጠይቀውንም አናውቅም። ችግሩ እሱ ላይ ነው። ጸሎት የሚጠቅመው ሊቅነት ብቻውን አይጠቅምም፣ ጸሎት ጭምር ነው የሚሉ አባቶቻችን ለዚህ ነው። እግዚአብሔር ካረዳ ሰው የቱንም ያህል አዋቂ ቢሆን መጠየቅ ያለበትን ሳይጠይቅ ይቀራል። ከዚያ በኋላ ባልሽን ጥሪና ሲላት ባል የለኝም አለችው። እናንተ ብትሆኑ ይችን ሴት ምን ትሏታላችሁ? 4 ባል አግብታ የሞተባት፣ አንድ ባል ደግሞ ቀለይ እየሰፈረች የምትኖር ሴት ብትኖር፣ እናንተ ደግሞ ያን የምታውቁ ብትሆኑ፣ እሷ ደግሞ ባል የለኝም ብትላችሁ እንደምትሉት ቀጣፊ። 4 ሙቶብሽ የለም አንዱን አሁን ቀለብ እየሰፈርሽ እንደምታኖሪው እኔ ማላውቅ መሰለሽ አትሉም? እምንል ይመስለኛል። ጌታ ግን እንደዚህ አላላትም። መልካም ብለሻል። እንዴ እየዋሸሽ መልካም ብለሻል ይባላል? ለቆሰለ ሰው ዘይት ነው የሚሰጠው እንጂ ቁስሉን የሚያፈርስ ቢላዋ አይሰጠውም። መከራ ያቆሰላት ሰው ስለሆነች እያበረታታ መፈወስ ነው የፈለገው እንጂ እሷን በነገር ማቁሰል አልፈለገም። ጥሩ ብለሻል። አሁን ግን ሊነግራት ነው። ልክ ልኳን ነው የሚል የከተማ ሰው። እስመ 5 እደው ነበሩ ምስሌኪ ወይዜኒ ዛሃሎ ምስሌኪ ከሆነ ምተኪ። 5 ባሎች ነበሩሽ፣ ባሎች አይደሉም፣ ዛሬም ያለው ባልሽ አይደለም አላት። አሁን ነው የነገረት። ሲነግራት እንዴ ክርስቶስ የሚባል መሲህ ይመጣል፣ እሱ ሲመጣ ሁሉን ይነግረናል አለችው። አሁን የማነጋግርሽ እኔ ነኝ አላት። ምን ታስተውላላችሁ? ውሃ ክርስቶስ ጠጣ አልጠጣም? ከመጽሐፍ ቅዱስ ተጽፏል? አልጠጣም። ለእሷስ ውሃ ሰጣት? አልሰጣትም። እሱም የጠማው ሌላ ውሃ ነው፣ እሷም የጠማት ሌላ ውሃ ነው። እሷን የጠማት ውሃ ራሱ ክርስቶስ ነው። ሕይወት ያስፈልግም። 5 ባሎቿ ማለት 5 ሕዋሳተ ሥጋ ናቸው። እነዚህ ጥም አይቆርጡም ነው። ከነዚህ የሚጠጣ መልሶ ይጠማል ማለት 5 ባል እዛ የምትቀዳው ውሃ የሚባለው በ5 ሕዋሳቶቻችን ልንደሰት የምንፈልገው ደስታ ነው። አይተን የምንደሰተው፣ ቀምሰን የምንደሰተው፣ ሰምተን የምንደሰተው፣ ዳሰን የምንደሰተው፣ አሽትተን የምንደሰተው ነገር ነው። በ5 ሕዋሳት የመጣ ደስታ ሁሉ ጥም አይቆርጥም። ሲያገኙት ሌላ ይፈልጋል፣ ሲያገኙት ሌላ ይፈልጋል። አንድ ቀን ሲያገኙት ሌላ ቀን መድገም እንድንፈልግ ያደርገናል። ጥም የሚቆርጠው ውሃ ከክርስቶስ ጋር ኑረን የምናገኘው ነው። ያነበረ ንግራት የ5 ባሎቿ ጋር ሁና የምትቀዳው ውሃ አልጠቀመሽም ያላት። በ5 ሕዋሳት አይታችሁ ሰምታችሁ የምታገኙት ደስታ ኃላፊ ነው። እኔ የምሰጣችሁ ደስታ ግን አያልፍባችሁም። ይህን ነበር ያላት። ሰው በዚህ ዘመን ደስታ አጥቷል፣ ደስታ ይፈልጋል። ደስታ ደግሞ ክርስቶስ ጋር ነው ያለው። እሷን የጠማት ይሄ ነበር። ክርስቶስን የጠማው ውሃ ደግሞ የእሷ መዳን ነው። እግዚአብሔር የሚጠማው የሚርበው የሰው መዳን ነው። ይሄን በምን ታውቁታላችሁ? ሐዋርያት ተመልሰው መጡና ምሳ ብላ አሉት። በልቻለሁ አላቸው። እነሱም ዘወር ብለው ትንሽ ትንሽ አሜት ጀማመሩ። ሌላ ሰው አምጥቶለት ነው ወሚመዛቲ ብሲት
ነውስ ይቺ ሴት አምጥታለት ነው የበላ ብለው አሙት ይላል። አሁን የኔ ደቀ መዛሙርትም እኔን ያሙኝ ይሆናል አላውቅም፣ ግን አያሙኝም። ደቀ መዝሙርና መምህር እንደዚህ ይተማማል ነው። ሐዋርያትም አምተው ስለነበር ችግር የለውም፣ ጥሩ ነው። ሐዋርያትም አምተዋል እና አሙት ጌታን። አይ ያቺ ሴት አምጥታለን ነው እንጂ እንግዲያ ምን በልቶ ነው አሉ። ከዛ ጌታ ምን ይላል? መብሌ እናንተ የማታውቁት ምግብ አለ ብሏቸው እኮ ነው ችግሩ። ሌላ ሰው አምጥቶለን ነው። አይ ያቺ ሴት ናት ተባባሉ። ኋላ ጌታ ግን አላቸው መብሌ ገቢረ ፈቃዱ ላወይ፣ የኔ ምግብ የአባቴን ፈቃድ መፈጸም ነው አለ። የአባቱ ፈቃድ ማለት ሰው እንዲድን ማድረግ ነው። የክርስቶስ ውሃ ጥም ምንድን ነው ካላችሁኝ፣ የአንድ ሰው መዳን ነው። የአንድ ሰው መዳን የእግዚአብሔር ውሃ ጥም ተብሎ ይነገራል። ያ ማለት ምን ማለት መስላችሁ? ይኸው አባ ጊዮርጊስ ድንቅ ገለጸው። በከመ ይጎጉ ጽሙ ለሰትየ ማይ ከማሁ ይጎጉ ክርስቶስ ለምሕረት ወለሳይል። የተጠማ ሰው ውሃ ሊጠጣ እንደሚቸኩለው ክርስቶስ ሰውን ለመማር እንዲህ ብሎ ይቸኩላል ይላል። እግዚአብሔር እኛን ለመማር የሚፈጥንበት ፍጥነትና ፍላጎት በሐሩረ ፀሐይ ተጠምቶ የዋለ ሰው ውሃ ሊጎነጭ በሚቸኩልበት ፍላጎትና መሻትና ፍጥነት እግዚአብሔር ሰውን ምሕረት ለማድረግ እንዲህ አድርጎ ፈጥኖ ይፈልገናል ማለት ነው። እዚያ በኋላ እሱም ውሃ አልጠጣም። የጠማው የእሷ ሕይወት ነው፣ ዳነ። እሷም አልጠጣችም። እዚያ በኋላ እየዞረች ሕይወቴን የነገረኝን ሰው ኑ ላሳያችሁ እያለች የከተማውን ሰው ሁሉ ሰብሰባ የክርስቶስ ደቀ መዛሙርት አደረገችለት። እኛንም እንደሷ ለክብር እንድናገለግል ይርዳን። ብቻችን አንችልም ነው አይደል ርዕሳችን? ብቻችን አንችልም ነው። ያዕቆብ እስከሚመጣ ድረስ ድንጋዩን ማንሳት አንችልም ነው። ምን ማለት ይመስላችኋል? በሕይወታችን ያዕቆብ ማን ነው? ከክርስቶስ ተለይተን እኛም ብቻችን መኖር ምን አንልም ነው፣ አንችልም ነው መልእክቴ። ሌላ ሀሳብ የለውም። በምድር ላይ በጣም ብዙ ሸክም የሆኑ ነገሮች አሉ። ግን ያዕቆብ እስከሚመጣ ድረስ ግን አይሆንልንም፣ ብቻችን አይሆንልንም። ከክርስቶስ ተለይተን የምናመጣው ለውጥ፣ የምናንከባልለው ድንጋይ፣ የምንከፍተው የውሃ ጉድጓድ፣ የምናፈልቀው በጎ ነገር የለም። ክርስቶስ ሲመጣ ብቻ ከሱ ጋር ሁነን ነው ሁሉን ነገር ማፍለቅም መጠጣትም ሸክሙን ማንከባለል የምንችለው። አሁን ቤተ ክርስቲያናችንም ሀገራችንም እኛም በግል ሕይወታችን የተጫነን ብዙ ሸክም አለ። ያን ማንከባለል የምንችለው ከክርስቶስ ጋር ሁነን ነው፣ ብቻችን አንችልም። እሱን ነው ልነግራችሁ የፈለግኩት። አንድ ነገር ልንገራችሁ። አሁን አንዳንድ ጊዜ እንዲህ እንላለን፣ እኔ እንደው አንድኛዬን ተስተካክዬ እንዲው በቃ እንደው አንዳንድ ድክመቶችንም አስተካክዬ እንደው አንዳንድ ነገሮችንም አሬንጅ አድርጌ ይላል የከተማ ሰው። ከዚያ በኋላ አንድኛዬን እንደው ወደ እግዚአብሔር ተመልሼ አንድኛዬን ጸልዬ እንደው አንድኛዬን ቆርቤ በቃ አንድኛዬን ክርስቶስ ምን እስከሚል ይሄ ማለት ብቻዬን እስተካከልና ከዚያ በኋላ ማንን አገኘዋለሁ? መስተካከል የምንችለው ራሱ ከማን ጋር ነው? ከክርስቶስ ጋር ነው ራሱ ማለት ነው። ከክርስቶስ ጋር ነው። እኔ ኃጢአተኛ ነኝ፣ ብዙ የማስተካከላቸው ነገሮች አሉ። ከዚያ በኋላ እቆርባለሁ። ተስተካክዬ የምቆርብ ከሆነ ክርስቶስ ምን ያደርግልኛል? የምቆርበው ራሱ እኮ ክርስቶስ እንዲያስተካክለኝ ስለምፈልግ ነው። ይህን ታውቃላችሁ? ቆይ ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ለቆሸሸ ሰው ነው? በመታጠብ አንቀጽ ወይም በመታጠብ አውድ ማለት ነው። ለማን ምን ላለ ነው? እንግዲያው ክርስቶስ ውሃ ነው። ካደፍኩኝ የሚያስፈልገኝ ለእኔ ነው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ ነው? ንገሩኝ እንጂ። እንግዲያው በሽተኛ ከሆንኩ ኃጢአት በሽታ ነው። ክርስቶስ የሚያስፈልገኝ ለእኔ ነው ማለት ነው። ብርሃን የሚያስፈልገው ለብርሃን ነው ለጨለማ ነው? እንግዲያው እኔ ጨለማ ከሆንኩ ኃጢአት ካለብኝ ብርሃን ክርስቶስ የሚያስፈልገኝ ለእኔ ነው። መስተካከል ራሱ ከእግዚአብሔር ጋር እንጂ ብቻን መስተካከል አይቻልም። መናገር የፈለግኩት ይሄ ነው። አንተው እያስተካከልክ ያዘኝ ነው የሚባለው። ከእጅህ አታውጣኝ፣ ወደ ቤቴ የመጣውን አስወጥቼ አልሰደውም ብለሃልና አንተ አስተካክለኝ። ብቻዬን አልሆነልኝም። እስተካከላለሁ ብዬ ያቀድኩት ብዙ ነበር። ብዙ ቀን እየማልኩ እየተገዘትኩ ለመስተካከል ወስኛለሁ። ግን እርዳኝ ጌታዬ፣ አቅቶኛል ማለት ያስፈልጋል። ራስን በእግዚአብሔር እጅ ወሮሮ መጣል ያስፈልጋል። ራሳችን መስራት አንችልም። በእውነት እግዚአብሔር በሚያውቀው
ይህንን ነው ክርስቶስ ከኛ የሚፈልገው። ብቻችን አይሆንልንም። ከቤተ ክርስቲያን ገብተን ነው የምንስተካከለው። ሌላው የምነግራችሁ ሁለተኛው ሀሳቤ ብቻችን አንችልም በሚል ርዕስ የነገርኳችሁ ከእግዚአብሔር ተለይቶ አገልግሎት የለም። ብዙ ሰው ከእግዚአብሔር የተለየ ነው። የእግዚአብሔርን አገልግሎት ግን ያገለግላል። ሳይጸልይ ያገለግላል። ጸሎት አይጸልይም፣ ግን አገልጋይ ነው። ወይም አስተባባሪ ነው፣ ወይም የሆነ ነገር ኃላፊ ነው፣ ወይም የሆነ ነገር ነው ቤተ ክርስቲያን ውስጥ ግን አያገለግልም። ብቻችን ጠብ የምናደርገው ነገር የለም። ክርስቶስ ከሌለበት በአገልግሎት ውስጥ ለውጥ የለም። ስለዚህ ክርስቶስ ይዘን እናገለግል። ክርስቶስን ይዘን ለማገልገል አንደኛው ሕጉን በጠዋትም በማታም አንብቡ። እኔ እውነቴን ነው የምነግራችሁ። ሕጉን በጠዋትም በማታም አንብቡ። መጽሐፍ ቅዱስ አንብቡ። እግዚአብሔር ለሕዝቡ በመጽሐፍ ይናገራል ይላል። ሕጉን በጠዋትም በማታም ስናነብ እግዚአብሔር ከኛ ጋር ይሆናል። ሁለተኛ ቤተ ክርስቲያን ውስጥ ስንሆን እግዚአብሔር ከኛ ጋር ይሆናል። ቤተ ክርስቲያን ውስጥ 2-3 ሆነው በተሰበሰቡበት በመካከላቸው እገኛለሁ ስላለ በዚያ ይገኛል። ስንጸልይ እግዚአብሔር ይገኛል። ጸሎት ማለት ምን ማለት እንደሆነ ይገባችኋል አይደለም? ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው ይላል። ከእግዚአብሔር ጋር መነጋገር። አንድ ሰው እንዴት ከእግዚአብሔር ጋር መነጋገር ያስጠላዋል? ትልቅ ሰው ምሳ ሲጋብዘን እንዴት ደስ እንደሚለን ታውቃላችሁ አይደለም? ደስ ብሏችሁ ያውቅ እንዴ? እኔ አውቀው የለ እንዴ? የኢትዮጵያን ሰው አንድ ዘፋኝ ኤርፖርት ሲያገኝ ፎቶ ለመነሳት እንዴት እንደሚሯሯጥ አየው የለ? እኔ እኮ አውቀዋለሁ ሰውን። እግዚአብሔር እንዴት አንድ ሰው ቁሞ ስላወራችሁ፣ ትልቅ ሰው የምታከብሩት ሰው ቁሞ ቢያወራችሁ በጣም ትሁት ሰው ነው እገሌ የሚባለው ባለስልጣን እኮ እኔን አጫወተኝ ይላል። አንዳንድ ሰው ቁርስ እኮ አብረን በላን፣ አብረን ብዙ ሰዓት ዲል አደረግን ይላል። እግዚአብሔር እኮ ያለ ቀጠሮ፣ ያለ ማመልከቻ፣ ያለ ዘበኛ፣ ያለ ወረፋ በፈለግከው ሰዓት እንድታነጋግረው ፈቅዶልናል። ጸሎት ማለት እሱ ነው። እግዚአብሔርን የማነጋገሪያ እድል። ወረፋ የለ፣ ዛሬ ማግኘት አልችልም የለም። እኔ እንኳን በአቅሜ የሰው ሁኜ ስንት ሰው አጉላላለሁ እኮ፣ ሰኞ አይሆንልኝም ማክሰኞ አይሆንልኝም እያልኩ። እግዚአብሔር በፈለግነው ሰዓት ይገኛል። አሁን ማግኘት ትችላላችሁ፣ ቀጥሎ ማግኘት ትችላላችሁ፣ ሌሊት ማግኘት ትችላላችሁ። አሁን አንድን ትልቅ ሰው ሌሊት ላናግር ብትሉት ምን አይነት ደፋር ነህ አንተ? ሌሊት እንዲህ መሸት ብላችሁ ስትደውሉ እንኳን የሚያኮርፍ ሰው አለ አይደለም? በዚህ ሰዓት ይደውላል እንዴ ይላል። እግዚአብሔር ጋር ግን 24 ሰዓት መደወል ይቻላል። ምንም በቃ እግዚአብሔር በፈለግነው ሰዓት የምናገኘው፣ ብቻችን የማግኘት እድል ብንፈልግ የማንሳቀቅበት፣ ከሰው መሀል ሆነንም የምናገኘው፣ በፈለግነው ሰዓት የምናገኘው እግዚአብሔር። ከቆመበት ቦታ የማይታጣ ወዳጅ እግዚአብሔር ነው።